ማን ትሆን? የሩሲያ ልቦለዶችና ሌሎች ታሪኮች ከሚለው መጽሐፍ የተወሰደ። መኩሪያ መካሻ እንደተረጎመው። ደራሲ አንቷን ቼሆቭ፣ ተራኪ ወልደ አማኑኤል ይርዳውና ማህሌት ገዛኸኝ። ማን ትሆን? እወድሃለሁ። አንተ ህይወቴ፣ ደስታዬና ሁሉም ነገሬ ነህ። ለዓይን አውጣነቴ ይቅርታ ይደረግልኝና እንዲህ በፍቅር እየተሰቃየሁ ዝም ማለት አልችልም። ዛሬ ማምሻውን 2 ሰዓት ላይ በተለመደው ስፍራ እንገናኝ። ስሜን መጻፍ ትርፍ ነገር ስለሆነ ትቼዋለሁ። ለማንኛውም ስለ ራሴ ልንገርህ። ወጣትና ቆንጆ ነኝ ብዬ አስባለሁ። ሌላስ ምን ልጨምር? ይህን ከላይ የተጠቀሰውን ደብዳቤ ፓቬል ኢቫኖቪች ቦሆብሴቭ ካነበበ በኋላ የቤተሰብ አስተዳዳሪ መሆኑ እየታወሰው ትከሻውን ነቀነቀ። ሳይታወቀው ግንባሩን መታ አደረገ። ምን አይነት ጽሑፍ ነው ብሎ አሰበ። እኔ ባለትዳር ነኝ። በድንገት ደግሞ እንዲህ አይነቱ የዱብዳ ደብዳቤ ማን ጻፈው ይሆን? ፓቬል ኢቫኖቪች ደብዳቤውን ደጋግሞ አነበበና ምራቁን ተፋ። እወድሃለሁ የሚለውን ቃል በውስጡ እየደጋገመ ምን አይነቷን ወጣት አገኘው? ስለዚህ ከአንቺ ጋር ለመገናኘት ሮጣለሁ ማለት ነው? ወይኔ እናቴ፣ ከእንዲህ አይነቷ የፍቅር አበባ ከተለየው ብዙ ጊዜ ነው። ምናልባትም በስህተት የደረሰኝ እድል ይሆናል። አቤት ሴት! አምላኬ ይቅር በለኝ። እንዲህ አይነቱን ደብዳቤ ለማያውቁት ሰው መጻፍ፣ ያውም ላገባ ወንድ ምን ይባላል? መቼም ግጥጥ ያለ ሞራል ቢስነት ነው። በዚህ በ8 ዓመት የትዳር ዘመኑ ፓቬል ኢቫኖቪች ከእንዲህ አይነቱ ስሜት የራቀና ከደስታ መገለጫዎች በስተቀር ይህን መሰል ደብዳቤ ደርሶት አያውቅም። በራሱም ላይ ለመናደድ አልፈለገም። ግን የደረሰው ደብዳቤ ትኩረቱን ከመሳቡም በላይ በጣም አሳስቦታል። ደብዳቤውን ካገኘ ከ1 ሰዓት በኋላ ሶፋው ላይ ጋደም ብሎ ያስብ ገባ። እኔ ጎረምሳ አይደለሁም ወደዚህ የእብድ ቀጠሮ ቦታ የሚሄድ ቢሆንም ማን እንደጻፈው ማወቁ ግን አስፈላጊ ነው። መቼም የእጅ ጽሑፉ የሴት እንደሚመስል እርግጠኛ ነኝ። ደብዳቤው ግልጽነት ያለውና ከልብ የመነጨ ስለሆነ ቀልድ ነው ለማለት ያጠራጥረኛል። ምናልባትም አንዲት ወፈፌ ወይም ባልቴት የጻፈችው ቢሆንስ? ባልቴቶች እንኳ ሀሳብ ልሎችና የማይታመን ነገርም የሚጽፉ ናቸው። ብቻ እንዲያው ግን ማን ልትሆን ትችላለች? ይህን አይነት ጥያቄ መመለሱ ከባድ ነው ለፓቬል ኢቫኖቪች። በአካባቢው ከሚስቱ በስተቀር በኢቫኖቪች ዘንድ የምትታወቅ ሌላ ሴት ስለሌለች ግራ ገባው። እወድሃለሁ ምን ማለት ነው? ከመቼው ልትወደኝ ቻለች? የምትገርም ሴት ነች። የወደደችኝ ምንም መጨበጫ ሳይኖራት ነው። እኔ ምን አይነት ሰው እንደሆንኩ ሳታውቀኝ በ2 እና 3 እይታ ብቻ የምትወድ ከሆነ ወጣትና ፍቅር አዋቂ መሆን አለባት ማለት ነው። ግን ማን ትሆን? በድንገት ፓቬል ኢቫኖቪች አንድ ነገር ታወሰው። ለካስ ትላንት በመዝናኛው ስፍራ ሲዘዋወር አንዲት ደማቅ ሰማያዊ ቀሚስ ከለበሰች ባለወርቅማ ጸጉር ወጣት ሴት ጋር በተደጋጋሚ ተያይተው ነበር። ባለወርቅማ ጸጉሯ ሴት ተመልክታው ኖሮ እሱ መዝናኛ ወንበሮች ላይ እንደተቀመጠ ከሱ ጎን ተቀምጣ ነበር። እሷ ትሆን ብሎ አሰበ ኢቫኖቪች። ሊሆን አይችልም። ይህች የማትገኝና የማትጨበጥ ፍጥረት እኔን መሰል ዘባተሎ ሽማግሌ ልታፈቅር ፈጽሞ ሊሆን አይችልም። ፓቬል ኢቫኖቪች በምሳ ሰዓት ላይ ሚስቱን አትኩሮ እየተመለከተ እንደሚከተለው ያስብ ጀመር። እሷ እንደጻፈችው ከሆነ ቆንጆና ጥሩ ሴት እንደሆነች ገልጻለች። ይህ ማለት አሮጊት አይደለችም ማለት ነው እኮ። እንደ እውነቱ ከሆነ እኔም ብሆን ለመወደድ የማልበቃ ሽማግሌና መጥፎ ሰው አይደለሁም። ሚስቴም ትወደኛለች። አንዳንዴ ደግሞ ፍቅር ክፉ ነው፣ ፍየልንም ያስወድዳል አይደል? ስለምን እያሰብክ ነው? አለችው ሚስቱ። እንዲሁ ነው፣ ትንሽ ራሴን አሞኛል ብሎ መለሰ ፓቬል አፈር ብሎ። ከምሳ በኋላ ወደ አልጋው ሄዶ ተጋደመና ከመተኛቱ በሐሳብ ይቆዝም ጀመር። ይህን የሷ ወደ ቀጠሮ ቦታ እንደሚሄድ ተስፋ ታደርግ ይሆን? እብድ ነኝ ማለት ነው። እዚያ ካልተገኘው መቼም በንዴት ትንጨረጨራለች። እኔ ፈጽሞ አልሄድም፣ ይቅርባት። እንዲሁ ሁኔታውን ለማወቅ ያህል ሊሄድ ይሆን እንዴ? አለ ፓቬል ከራሱ ጋር እየተሟገተ። ምን አይነት ፍጥረት እንደሆነች ሄጄ ልመልከት። መመልከቱ ጥሩ ሳይሆን አይቀርም። መቼም የሚያስቅ ነው። የተፈጠረው ሁናቴ በእውነት ከተፈጸመ ለምን አያስቅ? ከመኝታው ተነስቶ መለባበሱን ቀጠለ። ወዴት ነው የምትጣደፈው? ብላ ጠየቀችው ሚስቱ።
ዘመነኛ ክራባቱንና ንጹሕ ልብሱን ሲለብስ ተመልክታ ትንሽ ዞር ዞር ማለት ፈልጋለሁ፣ ራሴን በጣም አመመኝ። ኡፍ። ፓቬል ኢቫኖቪች እየተጣደፈ ሰዓቱን አክብሮ ወደ ቀጠሮ ስፍራ መራ። ፀሐይዋ እየደከመች ስትሄድ የዛፎቹን ጥላ ተከትሎ በአካባቢው የሚዝናኑ ሰዎች ቁመና እየታየው ልቡ ከውስጥ ፈንቅሎ የሚወጣ ያህል መምታት ጀመረ። ከነዚህ ውስጥ የትኛዋ ትሆን እያለ የሚያያቸውን ሰዎች አትኩሮ ተመለከተ። ባለወርቅማ ጸጉሯን ሴት ግን አላያትም። እሷ የጻፈችው ከሆነ መቀመጫው ላይ ትቀመጣለች። የሚዝናኑት ሰዎች ወደ ሜዳው ላይ ወጡ። ከነዚህም ውስጥ ያቺ የሚያስባት ሴት ትታያለች። ፈራ ተባ እያለ ቀስ ብሎ ወደ እሷ ዘንድ አመራ። በመነቃቃት ላይ ሳለ እኔ እንደሆንኩ ወደ ቀጠሮ ቦታ ልሄድ፣ እባክህ በድፍረት ወደፊት ቀጥል። ምንስ ይሆናል ተገናኝተን ብንነጋገር? ምንም አይሆንም እያለ ራሱን በሐሳብ እያስጨነቀ ወደፊት ተነቃነቀ። የፓቬል ኢቫኖቪች ልብ በጣም መምታቱን ቀጠለ። በድንገት ስለቀጠረችው ሴት የተለየ አስተያየትና ስሜት በአእምሮ መጣ። በሐሳቡ ባለወርቅማና ደማቅ ሰማያዊ ቀሚስ የለበሰች ቀጥ ያለ አፍንጫ ያላት ሴት ታየችው። ፍቅሯን ለመግለጽ እየፈራች ሰውነቷ እየተንቀጠቀጠና ፈራ ተባ እያለች ወደ እሱ ዘንድ የምታመራ አድርጎ በሐሳቡ አንገዋለላት። ትኩስ ትንፋሽ እየገፈተረው ጥምጥም የምትልበት ሴት ታየችው። አይ የኔ ነገር፣ እኔ እንደሆንኩ ባለትዳር ነኝ፣ ቢሆንስ ደግሞ ምንም የለበትም የሚለውንና እንደ ኃጢአት የቆጠረውን ስሜቱን ከአእምሮው እያስወገደ በዚህ ጭቅጭቅ መሃል ወደ መቀመጫቸው አንዲት ሴት ብቅ አለች። ማቲያንና ፓቬል ኢቫኖቪችን ተመልክታ ከቁብ ሳትቆጥራቸው ውልብ አለች። በቃ ሄዶች ማለት ነው ብሎ አሰበ ኢቫኖቪች በመጥፎ አይነት ማቲያን እየተመለከተ። ይህን ባለጌ ልጅ ተመልክታ ሄደች ማለት ነው? ዋጋ አጣ በቃ። ትንሽ ከጠበቀ በኋላ ባርኔጣውን እያደረገ ከተቀመጠበት ተነስቶ እንዲህ አለ። አንተ ከብት፣ ባለጌና ተንኮለኛ ነህ። አዎ ከብት ነህ። ብልግና ነው፣ ደደብነት። ካሁን በኋላ ግንኙነታችን ተቋርጧል። በጣም ደስ ይለኛል አለ ሚቲያም እየተነሳ ባርኔጣውን እያደረገ። እስከ ዕለተ ሞቴ ድረስ የማልረሳውን በደል ነው የፈጸሙብኝ። ፓቬል ኢቫኖቪች ከመቀመጫው ስፍራ በንዴት ተነስቶ በፍጥነት ወደ ቤቱ ውስጥ ገባ። ለራት የተዘጋጀው የጠረጴዛ አቀማመጥ ደስ አላሰኘውም። በሕይወቴ ውስጥ አንድ ጊዜ ቢገጥመኝም ሁኔታው ሳይሳካ ቀረ። አጨናገፈኝ። ካሁን በኋላ እሷን ብትሆን ሞራሏ ተነክቷል፣ ተገድላለች ማለት ነው። እራት እንደቀረበም ፓቬል ኢቫኖቪችና ሚቲያ የቀረበላቸውን ምግብ እየተመለከቱ አኮረፉ። ሁለቱም ከአንጀታቸው ተጠላልተዋል። ምን ነው ትስቂያለሽ? እብድ ብቻ ነው ካለ ምክንያት የሚስቅ አላት ኢቫኖቪች ሚስቱን። የተከፈውን የባሏን ፊት እየተመለከተች ዛሬ ጠዋት የምን ደብዳቤ ነው የደረሰ ስትል ጠየቀችው። እኔ ምንም አይነት ብሎ እንደማያውቅ ሆነባት። እንዴ ተናገር እንጂ እውን ደርሶሃል አይደል? እረፈው በቃ። እኔ ነኝ ደብዳቤውን የላኩልህ። እውነቴን ነው፣ እኔ ነኝ። ፓቬል ኢቫኖቪች አጎንብሶ ሳህኑ ላይ ያቀረቀረና ደስ የማይል ቀልድ ነው እያላጉ ተመተመ። ምን ላድርግ ታዲያ? እስቲ አንተው ፍረድ። ወለሉን ማጠብ ነበረብኝ። ታዲያ እንዴት አድርጌ ከቤት ላስወጣችሁ? በዚህ ዘዴ ብቻ ነው መጠቀም የምችለው። ታዲያ አትቀየመኝ ጅሎ። በቀጠሮ ስፍራ ብቻህን እንዳትሆን ብዬ ሚቲያምን ያንኑ መሰል ደብዳቤ ልኬለታለሁ። ሚቲያ ለመሆኑ ቀጠሮ ቦታ ነበርክ? ሚቲያም በሀፍረት አቀርቅሮ ከዚያ ሰዓት በኋላ ፓቬል ኢቫኖቪችን በመጥፎ ስሜት ከማየት ተቆጠበ። ማን ትሆን? የሩሲያ ልቦለዶችና ሌሎች ታሪኮች ከሚለው መጽሐፍ የተወሰደ። መኩሪያ መካሻ እንደተረጎመው። ደራሲ አንቷን ቼሆቭ፣ ተራኪ ወልደ አማኑኤል ይርዳውና ማህሌት ገዛኸኝ። ማን ትሆን?